ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ክርስቶስ ተንሥአ እሙታን በአብይ ኃይል ወስልጣን አሰሮ ለሰይጣን አግዓዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። ሰላም እግዚአብሔር ከሁላችንም ጋር ይሁን። የተወደዳችሁና የተከበራችሁ የኃያሉ የልዑል እግዚአብሔር ቤተሰቦች የእናቱ የእናታችን የእመቤታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች ትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር እስከ ሞት ድረስ በወደደና ባፈቀረን በኃያሉ በልዑል እግዚአብሔር ፍጹም ሰላምታ ሰላም ለእናንተ ይሁን። እንደምን ሰነበታችሁ? ይህ በኢትዮጵያ ኦርቶዶክስ ተዋሕዶ ሃይማኖት አምድ መሰረት በትጋት የአባ ዮሐንስ የመንፈስ ቅዱስ ፍሬዎች ዘወንቅሸት ማህበር በ2018 ዓመተ ምህረት በኪነ ጥበብ ክፍል ተዘጋጅቶ ወደ እናንተ የሚቀርብላችሁ መንፈሳዊ ሳምንታዊ የድራማ መርሃ ግብራችን ነው። የድራማው ርዕስ ወይ ስምንተኛው ሺህ ክፍል 41 እንሆም። አዘጋጅ ወንድማችን ደርቤ ወልደ ጊዮርጊስ፣ ተዋንያን ለገሰ እንደ ጌትነት፣ አድኖ እንደ ብሩክ፣ ፈለቀ እንደ ታመነ፣ ማስተዋል እንደ ሂሩት፣ ብሌን እንደ ትዕግስት፣ መሰረት እንደ ብሌን፣ ትዕግስት እንደ ማህደር ናቸው። መንፈሳዊ ድራማም ርዕስ ወይ ስምንተኛው ሺህ ክፍል 41 እንሆ። ውድና ክቡራን አድማጮቻችን እስከ መርሃ ግብሩ ፍጻሜ ድረስ በጥሞና ትከታተሉን ዘንድ በኃያሉ በልዑል እግዚአብሔር ስም በትህትና እንጠይቃለን። ደግሞ የሚደውለው ብሩክ ተብዬው ነው። ምን ሊለኝ ነው አሁን የደወለው? ላንሳለት ወይስ ልትወው? ግራ ገባኝ። ለነገሩ እኔ ምን አገባኝ? እሱ ራሱ ያልተሸማቀቀበትን ላንሰው። ሃሉ፣ አቤት፣ ሰላም ነው? እንዴት ነው ወንድሜ? ደህና ነህ? የስ አነሳችልኝ። ዝም በል ድምፅ እንዳይሰማ። ሄሎ ብሌኔ፣ እንዴት ነሽ? ሰላም ነው? ደህና ነሽ? ጠፋሽ። በሰላም ነው? ሰው ሲጠፋ አይጠየቅም ነበር እና ደህና ነሽ? ምን አዲስ ነገር አለ? እግዚአብሔር ይመስገን ሁሉም ሰላም ነው። ምንም አይልም ከኔ ወንድሜ። ዳር ዳር አትበል። ልትል የፈለግከውን ሁሉ ገብቶኛል። ስለዚህ በፊት የሰራው ስህተት በቃ ያልኩትን እየሰማኸኝ መሰለኝ። ብሩክ ተረጋጋና አስበው። የሰራውን ስህተት እመነኝ፣ የሰላም እንቅልፍ እንደማይወስድ ግልጽ ነው። እኔ ለወቅስህ አይደለም፣ ወደ ራስህ እንድትመለስ ስህተትህንም አምነህ ይቅርታ እንድትጠይቅ ንስሐም እንድትገባ ነው። በተወደደ ሰዓት ሰማሁ በመዳንም ቀን ረዳሁ ይላልና፣ እነሆ የተወደደ ሰዓት አሁን ነው፣ የመዳን ቀን ዛሬ ነው። ሁለተኛ ቆሮንቶስ ምዕራፍ 6 ከቁጥር 2። ልትጸጸት ይገባሃል ብሩክ ወንድሜ። በቃ ከእንግዲህ እግዚአብሔር ይቅር ይልህ ዘንድ ንስሐ ግባ። ገብቶሃል አይደል? ለማንኛውም ስራ ላይ ነኝ። ቻው። የህሊና ዳኛ ሞቶበታል። ይሄ ሰውዬ ምን አይነቱ ደፋር ነው! በጤናውም አይደለም። ልቡን ይመልሰው። አይ አለመታደል። ምን ቋትዩ ዘጋችሁ? አንተ ብሩክ ምን አለችህ? ንገረኝ እስኪ ጓደኛዬ። ምን ብላ ነው ደርቀህ ቀረህ እኮ? ምን ነው ዝም አልክ? ወይስ በእንቅልፍ ልብህ ነው? ግራ ገባኝ እኮ። አንተ ብሩክ
ጤና የለህም እንዲህ ዛሬ? አቤት ውርዴት! ፈጣሪ አዋረደኝ። ወይኔ ወይኔ! የት አባቷ አወቀችኝ? ወይኔ ቡርኬ ተበላሁ። ቆይ ማን ነገራት? እንዴት አወቀችኝ? ለምን? እንዴት? አረ ላብድ ነው እኔ። ለምን አትነግረኝም ብሩኬ? ማናት? ስለምን ነው የምታወራው? ብሌናት እንደዚህ ያናደደችህ? ምን አለችህ? ወይስ ሌላ ሰው ነው? ብሌን ከሆነች መግደርደር ወይ ቀሪ ነው። ነገር ግን ከእጃችን ትገባለች። አይዞህ ጓደኛ አትናደድ እሺ። ጥላትህ ቅጥል ይበል። አይዞህ እሺ። ጉድ ሁኛለሁ ጓደኛዬ። እንደ ዛሬ ተዋርጄ አላውቅም። ተቃጠሉ። ተነግቶብሃል አታጭበርብር አለችኝ። ክብሬን ዝቅ አደረገችው። አየ ማህደር ተጫወተችብኝ። እሷ ናት ይችን ስራ የሰራችው። ወይኔ! ቆይ አሁን ምን ልሁን? እንዴት ብዬ ነው ከእጄ የማስገባት? ተዋት እባክህ። ለራሷ ብላ ትመጣለች። እየለቀስ ፈታ በልልኝ ጓደኛዬ። ዓለም 9 ናት። ስለዚህ ብዙ አያሳስበንም። ዘና ፈታ በልልኝ ጓደኛዬ። ብሌን የእኛ ናት። ምንም እንዳያሳስብህ እሺ። አቤቱ ጌታ ሆይ በሰላም ያሳደርከን፣ በሰላም አውለን፣ በቸርነትህ አስበን። እስኪ ከወንድሜ ልደውልለት። ማን ነው በዚህ ሰዓት የሚደውለው? ሙዴን ሊያበላሹት ባልሆነ እንዴ? ትጅ ናት። ዋው! ዶሩ ሲያቋርጠኝ ታውቅ የለ? የስ ደስ ሲል። አሁን ምን ልበላት? የቱ ሊያልቅ ስለሆነ ደህና ብር ላኪ ልበላት። በቃ ላንሳላት። ሄሎ፣ እንዴት ነሽ ውድ እህቴ? ሰላም ነው? ተናፍቀሽ ነበር። ደወልሽ፣ ደስ ይላል። እግዚአብሔር ይመስገን ወንድሜ፣ እንዴት ነህ? ሰላም ነው? ደህና ነህ? ቤተሰብ ሰላም ነው? ምን አዲስ ነገር አለ? ቤቴ እስከምን ደረሰ? ምን ላይ ነህ የኔ ወንድም? መቼም ባንተ ያለኝን ተስፋ ታውቃለህ አይደል? በሙሉ ልቤ ነው የምተማመንብህ። ታውቃለህ የኔ ሐሳቢ ወንድም። አለሁልሽ እህቴ። የስራ ጤና ሁሉ ሰላም ነው? እየበረታሽ ነው? ቤቱ ሊያልቅ ትንሽ ነው የቀረው። ክልምልም ብሎ ሊያልቅልሽ ነው። ደስ ይበልሽ እህቴ። ነገር ግን አሁን በጣም ብዙ ገንዘብ ያስፈልጋል። ምክንያቱም ሁሉ ነገር ሊያልቅ ስለሆነ ከዚህ በኋላ እንዴት አባቱ ብሎ እንደሚያምር ታይዋለሽ። ሀገር ጉድ እያለ ነው በአሰራሩ። ጽድት ያለ ቤት ነው የሰራሁልሽ። ስለዚህ እንደምንም ብለሽ ብዙ ብር ላኪልኝና ላስጨርስልሽ እሺ። በጣም ደስ ይላል ወንድሜ። በቃ ቤት ያለቀ ማለት ነው። እግዚአብሔር ይመስገን። ምን ይሳነዋል አምላኬ። እሺ ወንድሜ፣ በእጄ ብር የለኝም። ነገር ግን እዚያም እዚህም ተበድሬ ልካለሁ። እንኳን ከመጨረሻው ደረሰ። አታስብ፣ በዚህ ሰሞን ይገባልሃል። ግን ደስታውን አልቻልኩትም የኔ ወንድም። ምን ላደርግህ? የኔ ተቆርቋሪ አንተ ብቻ ነህ ለእኔ የምታስብልኝ። አመሰግናለሁ። እማዬን አገናኘኝ እስኪ ወንድሜ። ድምጿን የሰማሁት መስሎኛል። አዎ እህት አለም፣ በጣም ደስ ሊልሽ ይገባል። እንደኔ ያሉ ወንድም ከየት ታገኛለሽ? የትም አታገኝም። ለአንቺ የማልሆነው ነገር የለኝም እና እንደነገርኩሽ ቶሎ አስገቢልኝ እሺ። እማዬ የለችም እህቴ፣ የሌላ ሰው ድምፅ ነው የሰማሽው። ደህና ናችሁ አታስቢ እሺ። ያልኩሽን አዘጋጅተሽ ቶሎ ላኪልኝ። ትጂ ውድ እህቴ፣ ስራ ሊሄድ ነው እህቴ። ቻው። አይ ልደውልላት እርሽው። ትዕግስት፣ ይልቅ ዝም ብለሽ ላኪማ ብሩን። ገና ሳልበዘብዝሽ ነው እንዴ እማዬ ትላለች እንዴ? እነሱንማ ካገኘሽ አለቀልኝ እኮ። ሆ የአሁኑን ብር እንኳን ሳይገባልኝ ጉድ ልትሰሪኝ? መቼም እንዳታስቢው እማዬን አላገናኝሽም። እንደ አንቺ ቂል መሰልኩሽ? ጌትነት ነኝ። አይምሮዬ ስማርት ነው ገባሽ? እውነት ነው ወንድሜ፣ ውለታህ በጣም በዛብኝ። ውለታህን ለመክፈል ያብቃኝ። ሌላ ምን እላለሁ? እሺ ልክልሃለሁ፣ አታስብ። ይህማ ስራ አይደል እንዴ? ጥቅሙ ለራሴ ነው። እማዬ መስላኝ ነው እኮ። ወይ ድምፅ መመሳሰል። እሺ ወንድሜ፣ ሰላም ሆንልኝ። እደውልልሃለሁ። ቻው።
ቆይ ግን እማየናት እኮ የሰማኋት እንዴት ደበቀኝ? ካገኘኋቸው በጣም ብዙ ጊዜ ሆነኝ። ናፍቀውኛል። ለምን ለማገናኘት ፈራቸው? ቆይ ሚስጥሩ ምንድን ነው? አሁንስ እየፈራሁ ነው። እንዴት ማለት? ለምን ግራ ገባኝ እኮ። አምላክ ያደራህን፣ እኔ አልችልም። አቤቱ ጌታ ሆይ ማረኝ፣ ይቅር በለኝ እባክህ። ሳላቅ ብዙ ነገር አድርጌያለሁ። ብዙ ነገሮችን አጥፍቻለሁ። በድዬሃለሁ፣ አሳዝኜሃለሁ። በደሌን አትመልከትብኝ። ያሳዘንኳቸው ሰዎች ሁሉ ይቅር እላለሁ። አንተም ይቅር በለኝ። አሁን በቃ ንስሐ መግባት እፈልጋለሁ። ይበቃኛል። ይህች ዓለም ብታጠፋኝ አፏን ከፍታለች። አሁን ያለኝ ዕድል ለንስሐ ብቻ ነው። ለሄሮት ልደውልላትና ትጋት ማህበር አስገቢ ልበላት። ቆይ ልደውልላት እስኪ። ይጠራል። ተመስገን ጌታ ሆይ ቸር አምላክ ነህና በቸር አውለን። ስልክ እየጠራ ሰማሁት ልበል እስኪ ልየው። ወይ ማህደር ናት ደግሞ ምን ልትለኝ ነው? ጌታ ሆይ ክፉ እንዳታሰማኝ። ሄሎ ሄሎ፣ ማህደርዬ እህቴ እንዴት ነሽ? ሰላም ነው? ደህና ነሽ? እየበረታሽ ነው? በአዲስ ህይወት እንደምትገኝ ተስፋ አደርጋለሁ። እግዚአብሔር ይመስገን። ሂሩትዬ እንዴት ነሽ? ሰላም ነው? በመጀመሪያ ትዕግስትሽን ሳላደንቅ አላልፍም። በእውነት አጥፍቻለሁ፣ በድዬሻለሁ። ሁሉንም ነገር ካንቺ ተምሬያለሁ። መታደል ነው። ስንቶቻችንን አለን እያለን የጠፋ ነው። ብቻ ከንቱ ነው። ዛሬ ማልቀስ አልፈልግም ሂሩትዬ። ትጋት ማህበር መግባት እፈልጋለሁ። እህቴ ከእንግዲህ በቃኝ። ሁሉም ነገር እዚህ ጋር ማብቃት አለበት። እስከ መቼ እህቴ? እስከ መቼ ሳሳዝን እና ስበድል እኖራለሁ? እሰይ እሰይ፣ ተመስገን ጌታዬ። ክብር ምስጋና ለመድኃኒዓለም ይሁን። ምን ይሳንሃል አንተ? ልጆችህን አትረሳም። ትዕግስት ድንቅ ነው አምላካችን። ማህደርዬ ደስ ብሎኝ ነው የማለቅሰው። ብዙ ኃጢአት ባለችበት የእግዚአብሔር ጸጋ ትበዛለች እንዳለ ቅዱስ ኤፍሬም። ማህደርዬ አሁን መልካም መንገድ መርጠሻል። እግዚአብሔር የሌለበት ህይወት ጨለማ ነው። ጠላቴ ሆይ በወድቀ እነሳለሁና በጨለማን ብቀመጥ እግዚአብሔር ብርሃን ይሆነኛልና በእኔ ላይ ደስ አይበልሽ። ትንቢተ ሚክያስ ምዕራፍ 7 ከቁጥር 8። አየሽ ማህደርዬ፣ ሁልጊዜም እግዚአብሔር ከኛ ጋር ነው። እርሱ በስራ ሁሉ መልካም ነው። እውነት ነው እህቴ። እስከ ዛሬ በጨለማ ነበርኩ። እናንተን ጓደኞቼን፣ እናትና አባቴን አሳዝኛችኋለሁ፣ በድያችኋለሁ። እግዚአብሔርንም በድያለሁ፣ አጥፍቻለሁ። እርሱ ግን ይቅር ባይ ነው። እናንተ ይቅር በሉኝ። በተሳሳተ ህይወት ነበርኩኝ። እኔም የማለቅሰው ደስ ብሎኝ ነው። ሸክሜ ቀልልኛል፣ ብርሃን ይታየኛል፣ ጨለማው ተገፎልኛል እና እንዳልኩሽ ንስሐ እገባለሁ። ለወንድማችን መንገደኛው ነግሬዋለሁ። የንስሐ አባት ሊያገናኘኝ ነው። አሁን ከትጋት ማህበር አስገቢኝ ቶሎ በይ እህቴ። ብዙ ባወራሽ ደስ ላይ ነበር፣ ግን ስራ ልገባ ነው። እህቴ እደውልልሻለሁ። ያልኩሽን ሁሉ እንዳረሽው እሺ? ቻው። ስለ ሁሉም ነገር እግዚአብሔር ይመስገን። ከእግዚአብሔር መለየት ከባህር እንደወጣ አሳ ነው። ምክንያቱም መንፈስ ቅዱስ ከኛ ከራቀ የአጋንንት መጫወቻ ነው የምንሆነው። ከዚያ በኋላ የሁለት ዓለም ስደተኛ ያደርገናል። እንዲህ ይላል ቃሉ፣ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ
እኔም አሳርፋችኋለሁ ይላል የማቴዎስ ወንጌል ምዕራፍ 11 ከቁጥር 28። አሁን የሚያስጨንቅሽ ሁሉ ከአንቺ ይርቃል። በተለይ ትጋት ማህበር ስትገቢ ሁሉም ነገር ይቀየራል። ታሪክ ቀያሪ ነው። ማህበራችን እንዲህ በበረከት የተትረፈረፈ ነው። ትጋት ማህበር ገብተን ግፈኛው አባታችን አባ ዮሐንስ ተስፋ ማርያም በሚያስተምሩት ትምህርት ወንጌል ነው የተጽናና ነው። በተራራው ስብከት ነው። ስለዚህ አንቺም ለዚሁ በረከት ተሳታፊ ትሆኛለሽ። ማህደር እህቴ ያልሽኝን ሁሉ አደርጋለሁ። ትጋት ማህበር ዛሬውኑ ትገቢያለሽ። አታስቢ። እሺ፣ ደህና ሁኚ እህቴ። ቻው። የተወደዳችሁና የተከበራችሁ ክቡራን አድማጮቻችን እንደምን ቆያችሁልን? እነሆ ስትከታተሉትና ስታዳምጡት የነበረው መንፈሳዊ ድራማ ርዕስ ወይ 8ኛው ሺህ ክፍል 41 ከዚህ ላይ ተጠናቀቀም። ውድ ጊዜና ሰዓታችሁን መስዋዕት አድርጋችሁ ስትከታተሉን ስለነበረ በኃያሉ በልዑል እግዚአብሔር ስም ከልብ እናመሰግናለን። ሀሳብና አስተያየታችሁ በዕለተ ሐሙስ አይለየን እያልን ሳምንት በቀጣይ ክፍል እስከምንገናኝ እስከ ሳምንት ቸርን ሰንብት። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክብር አሜን። ይቆየን። Sada